አንዳንድ ጊዜ ታግሰሽው ሲያልፍ እንዴት ደስ ይላል። አንዳንዱን ነገር ንቀሽው ልታልፍ ይገባል። ቦታ ልትሰጪው አይገባም። ስታልፊው በጣም ደስ ይላል። የምናደድብሽ ስላከበርኩሽ ነው። ከተቆጣሁሽ ስለምወድሽ ነው። አንዳንዱንማ እኔ አልናደድበትም፣ አልቆጣውም፣ ምንም አልለውም፣ ንቄ ነው የማልፈው። የምናልፍባቸው መንገዶች ያበስሉናል። መታገስ፣ ታግሰሽ ማሳለፍ፣ ቶለሬት ማድረግ። አንዳንድ ጊዜ ታግሰሽው ሲያልፍ እንዴት ደስ ይላል። አንዳንድ ሁኔታዎችን በቃ ታግሰሽ፣ ለምሳሌ መልስ ልትሰጪ ብለሽ ስታልፊ እንዴት አይነት የሚሰማሽ ያሸናፊነት ድል። አሁን አንዳንድ ሰዎች ያጋጥሙሻል ሚዲያ ላይ ምናምን ዝም ብለው ተነስተው የሚወርዱብሽ እና መልስ መስጠት አቅቶሽ አይደለም፣ መናገር አቅቶሽ አይደለም፣ ግን እስቲ ልታገስቲና ታግሰሽ ያልፋል። አልፈሽዋል። በጣም ደስ ይላል። የቀድሞ ጠቅላይ ሚኒስትር መለስ ዜናዊ ከቃለ መጠይቃቸው በጣም ማስታውሰውን አንድ ነገር ልንገርሽ። አንድ ቀን እንትን ነበረ፣ ይሄ ፎርማል ሳይሆን ጋዜጠኛው ስለ ሕይወታቸው ይጠይቃቸዋል። ስለ ባለቤታቸው፣ ስለ ኑሯቸው ምናምን ይጠይቃቸዋል። እንግዲህ መለስ ዜናዊ ሜዲካል ስኩል ተማሪ ነበሩ። እኛ ትምህርት ቤት ነበሩ ጥቁር አንበሳ። ድሮ ከኛ በፊት ነው፣ በጣም ሲኒየር ናቸው። ከዛ ወጥተው ነው፣ ከዛ ጦር ሜዳ አሳልፈዋል። ከዛ መጥተው ፕሬዚደንት ሆነዋል። ከዛ ጠቅላይ ሚኒስትር ሆነዋል። ጋዜጠኛው የጠየቃቸው ይሄን ሁሉ ያሳለፉትን ሰው ህይወት ምን አስተማረቾት ብሎ ጠየቃቸው። ህይወት ምን አስተማረቾት? ከዛ መለስ ዜናዊ በደንብ አሰቡና አንድ ቃል ነው ያሉት፣ ትዕግስት። ህይወት ምን አስተማረቾት? ከህይወት ምን ተማሩ? ትዕግስት። እችን አረሳት። ከዛ ሁሉ ላይፍ ኤክስፒሪየንስ አንድ ነገር የተናገሩት ትዕግስት። ህይወት ምን አስተማረች? ትዕግስት። ስታልፊው በጣም ደስ ይላል። አሸንፈሽ ስታልፊ በጣም ደስ ይላል። አንዱ የትዕግስት ክፍል አንዳንዱን ነገር በቃ ንቀሽ ማለፍ መቻል አለብሽ። ንቀሽው ልታልፊ ይገባል። ቦታ ልትሰጪው አይገባም። እና ንቆ ማለፍ። የእል ምክንያት የሚጣላሽን ሰው ታስቢውና ትተሽው ታልፊያለሽ። አንድ ነገር ልንገርሽ ፍቅር፣ እኔና አንቺ ስንሰራ ከተናደድኩብሽ ስለማከብርሽ ነው። ምናደድብሽ ስለማከብርሽ ነው። እውነቴን ነው። ከተቆጣሁሽ ስለምወድሽ ነው። ምናደድብሽ ስላከበርኩሽ ነው። ከተቆጣሁሽ ስለምወድሽ ነው። አንዳንዱንማ እኔ አልናደድበትም፣ አልቆጣውም፣ ምንም አልለውም፣ ንቄ ነው የማልፈው። እንደዛ ነው። ግን እኔ በምወዳቸው ሰዎች ላይ ነው ከተናደድኩ የምናደደው። በማከብራቸው ሰዎች ላይ ነው የምቆጣው። ከአንቺ እንዴት አንቺ እኮ እንዲህ ነሽ፣ አንቺ እኮ እንዲህ ነሽ፣ ቫልዩሽ ከፍ ያለ እንዴት ታደርጊያለሽ ብዬ ነው እንጂ ከናኩኝማ ንቄ ምንም ቦታ ማልሰጣቸው። አንደኛ እግዚአብሔር ያላከበራቸው ከሆኑ፣ ከዛ ደግሞ ሊከበሩ ፈቃደኞች ካልሆኑ አልናደድባቸውም፣ አልቆጣባቸውም። አሁን ይሄ እየተከተሉ የሚሳደቡ ሰዎች አሉ አይደል? ምንም በይ ስለምንም ነገር አሁን እየተከተሉ ይጮሃሉ። አልናደድባቸውም፣ አልቆጣባቸውም፣ ቦታ አልሰጣቸውም። ብዬ ነው የማልፋቸው። እና ትዕግስት ግን ቅድስ ሜስ ነው የምታደርጊው። ትዕግስት ሲኖርሽ ግን ፔሽንስ፣ መልስ ልትሰጪ ብለሽ ልትናደጂ ብለሽ ከዚያ የሆነ ነገር ልታረጊ ብለሽ ዝም ብለሽው ስታልፊው ስታሸንፊ ድል ታገኛለሽ። እና በጣም ትልቅ የህይወት ማጣፈጫ ነው። የምናልፍባቸው መንገዶች ያበስሉናል። እኛ ፈቃደኞች ከሆነን የምናልፍባቸው እሳቶች ያበስሉናል። የምናልፍባቸው መከራዎች ያበስሉናል። ፍቅር ዩኒቨርሲቲ ትምህርት አያበስልሽም፣ አያበስልም። የኮሌጅ ትምህርት አያበስልም። ብዙ ስራ መስራትና ሀብት ማካበትም አያበስልሽም። ኢቭን መጽሐፍቶች በጣም ይረዱሻል፣ የተወሰነ ኮንትሪቢዩሽን አላቸው፣ ግን አያበስሉሽም። ላይፍ ነው የሚያበስለው።
የምታልፊባት መንገድ ነች የምታበስለው ወደ ማቹሪቲ የምታመጣሽ። እና ይሄ የልጅነት ባህሪያችንን መሻር፣ ኢማቹር የሆኑ አክሽኖችን መተው፣ ማኩረፍ፣ ዝም ብሎ መነጫነጭ፣ ተጣላ ምናምን ኢማቹር የሆኑ ነገሮችን ማስወገድና እንደበሰለ ሰው እንዳደገ ሰው አደልት እንደሆነ ሰው እንደዛ መመላለስ ያስፈልገና ይሄም ሌላ ማጣፈጫ ነው። ነገሮችን አቃንቶ ማየት አስቸጋሪ ዓለም ውስጥ ነው የምንኖረው፣ ግን ለውጠሽ ቀይረሽ አቃንተሽ ማየት ነው። አሁን እኔ ቅድም ያልኩሽ ሰዎች አቃንቼ ላያቸው እንትን ትቢት ስላየሁባቸው ነው እንጂ ሁሉ ነገር እኔ አቃንቼ ነው የማየው። ደክሞት ይሆናል ተበሳይቶ ይሆናል ብሎ ማለት። አንድ በጣም ልቤን የነካው ታሪክ ልንገርሽ። አንድ ሰውዬ 3 ልጆቹን ይዞ ባቡር ውስጥ አለ እና ባቡር ውስጥ ሆኖ ቁጭ ብሏል። እሱ ተክዞ ቁጭ ብሏል። ከዛ ልጆቹ ይጫወታሉ፣ በጣም ይጮሃሉ። መኪና እንትን ውስጥ ባቡር ውስጥ በጣም ይጮሃሉ። ሌላ ሰው መጽሐፍ እያነበበ ተቀምጧል እና በጣም ረብሸውታል። ልጆቹ ረብሸውት እየተበሳጨ መጥቶ መጨረሻ ላይ ብድግ አለና ልጆችን አትቆጣም እንዴ አሉ። ልጆች እንደዚህ ሲረብሹ አትቆጣቸውም እንዴ አሉ። አባትየው ምን አለ መሰለሽ፣ ይኸውልህ አሉ፣ አሁን እኛ እየመጣን ያለ ነው ከሆስፒታል ነው አሉ እና የነዚህ ልጆች እናታቸው ባለቤቴ ሞታለች፣ ዛሬ ነው ሞተችው። እነሱ ልጆቹ አሁን የገጠማቸውን ነገር እንዴት መግለጽ እንዳለባቸው ስለማያውቁ፣ ምን መሆን እንዳለባቸው ስለማያውቁ ነርቨስ ሆነው እንደዚህ የሚሆኑት። እኔ ደግሞ በሐዘን ተጎድቼ ነው ማረገውን አላውቅም አለ። አሁን የመጽሐፍ አንባቢ አስቢው እንዴት እንደሚያዝን እንዴት እንደሚሰበር። ስለዚህ ግን ምን ሆነው ነው ምን ተፈጥሮ ነው እንዲህ ሊሆን እኮ ይችላል ብለሽ ማሰብ፣ አቃንተሽ ማሰብ፣ እንዲህ አይነት ነገር ገጥሟት ሊሆን ይችላል ብሎ ማሰብ። እኔ አንድ የገጠመኝ ልንገርሽና አንዲት ሴት አግኝቻት በጣም ትነጫነጫለች። ማለት አውቃታለሁ፣ ግን ከመጠን በላይ በፊት ከማውቃት ብላ ትነጫነጫለች። እድሜዋ ወደ 45 አካባቢ ነውና ቆጣ ንዴት ይላታል። አሁን እንደ ቅድሙ እንዲህ እኔ መቆጣታችን ማለት እችላለሁ፣ ግን የእሷ ግን ተለየ። ከዛ ዝም ብዬ ያሳለፍኳትና በሌላ ቀን ሳገኛት ሜኖፖዝ መጥቷል አልኳት። የወር አበባ እየቀረ ነው አልኳት። አዎ አለች። እና አሁን ይሄ ፍላሽንግ ምናምን አለሽ፣ ያልብሻል፣ ፊት መወበቅ፣ ፊት ማላብ ምናምን። አዎ። እና ያነጫንጭሻል፣ ትቆጫለሽ እንደዚህ። አዎ። ስለዚህ እቺ ሴት የተቆጣችኝ ለምንድን ነው? ሜኖፖዝ ስለመጣ ነው። ስለዚህ ትረጃታለሽ ማለት ነው። በእድሜዋን ታውቂያለሽ፣ በፊት ጸባዩን ታውቂያለሽ። አሁን ቆጣ ንዴት ሲላት ታውቂያለሽ። ስለዚህ ምን እንደሆነ ታውቂያለሽ። የወር አበባ ሊቀር ሲል ለተመልካች ግልጽ እንዲሆን መጀመሪያ ኢሬጉላር ይሆናል። በትክክል በየወሩ የሚመጣው ይቀርና በ2 ወር ይመጣል፣ አንዳንዴ በ15 ቀን ይመጣል። እየቆየ መምጣት ይጀምራል፣ ሆርሞናል ለውጦች ስላሉ። ከዛ በጣም ድንገት ይሄ ሃት ፍላሽስ ይባላል። ድንገት ይወብቃቸውና ፊታቸውን ያልባቸዋል፣ ይሞቃቸዋል። ጸባያቸው ላይ ለውጥ ይመጣል። ይናደዳሉ፣ ይቆጣሉ፣ ይነጫነጫሉ። አሁን ይህን አንደርስታንድ ማድረግ ያስፈልጋል። እሱ ብቻ አይደለም፣ ቤት ውስጥ በትዳር ሲኖሩ ወይም በስራ ቦታ ፒኤምኤስ አለ አይደለም፣ ፕሪሜንስትራል ሲንድሮም፣ የወር አበባ ሊመጣ 1 ቀን 2 ቀን ሲቀረው ጸባዩ ይቀየራል። ብዙ ሴቶች ላይ አለ። ይናደጣሉ፣ ይቆጣሉ፣ ያለቅሳሉ ምናምን። አሁን አንዳንድ ቤት ውስጥ ምንድነው የሆነችው ነው የሚለው ባል። ምንድነው የተፈጠረው? እንዴ ትናንትና ሰላም አልነበርሽም እንዴ? ያው ግን እሱ አሁን ፒኤምኤስ ነው። ፖዚቲቭ ስትሆኝ እንዲህ እውቀቱም ያስፈልጋል። ነገሮችን ለውጠሽ እንዲህ ስለሆነ ይሆናል እኮ ደክሞት ይሆናል። የቅድሞቹ አይነት አሮጋንስ ሲሆን ታውቂዋለሽ። ትለይ እኔ አሮጋንስና ሚስ አንደርስታንዲንግ ግን እለያለሁ። ይሄ ትቢት ራሴ ትልቅ ነኝ ብሎ የሚያደርገውና እንዲህ አይነት ደግሞ የምትረጃቸዋለሁ። ስለዚህ ፖዚቲቭ ስትሆኝ ስትለውጭው ከዛ አንድ ነገር ሲደርስብሽ ለበጎ ነው። ከሌላ ነገር እግዚአብሔር እየጠበቀኝ ይሆናል ብለሽ ስታልፊው ፖዚቲቪቲ በጣም ይረዳል።
የሆነ ጽሁፍ የሆነ ሰው ያወጣውን አይተው እዛ ላይ ገብተው ይናገራሉ እና ፖዚቲቪቲ ማጣት ነው የሚጎዳቸው። ግን እነሱ ነው እንትን ነው ቢተር ነው የሚሆኑት፣ መራራ ነው የሚሆኑትና አንቺ አይደለሽ የምትጎጂው። አሁን አላይም እንጂ እኔ አሁን ኔጌቲቭ ኮሜንት ባይ ምስኪን ምናምን ብዬ ነው የማልፈው፣ አሳዝኖኝ ነው የማልፈው። እሱን ግን ይበላዋል። ይሄ ጥላቻው መራርነቱ እሱን ነው የሚጎዳው። ስለዚህ አንቺ ፖዚቲቭ መሆን ለአንቺ ይረዳሻል በጣም። ነገሮችን ቀለል አድርጎ ማየት፣ ማቅለል ሳይሆን ቀለል አድርጎ ማየት፣ ራስን አለማካበድ፣ ራስን ዝም ብሎ አለመካብ፣ ሲምፕል መሆን። አሁን ስለ ሴሌብሪቲስ አንድ ቦታ ስናገር ሴሌብሪቲስ ከሚቸገሩበት እነዚህ ታዋቂ ሰዎች ከሚቸገሩበት ነገር አንዱ ሰልፍ ኮንፋይንመንት ይባላል። ሰልፍ ኮንፋይንመንት ራሳቸው የሚፈጥሩት እስር ቤት አለ እና ምንድነው ሆም አሬስት ይባላል፣ ሃውስ አሬስት ይባላል። ሃውስ አሬስት ውስጥ ይቀመጣሉ። ለምንድን ነው? ሊወጡ ሲሉ እንትን ይላሉ፣ ይጨነቃሉ። በጣም መዋብ አለባቸው፣ በጣም መልበስ አለባቸው፣ የህዝቡን ኤክስፔክቴሽን ያሉ። ስለዚህ በጣም ካልዘነጡ መውጣት አይፈልጉም፣ ግሮሰሪ አይሄዱም፣ ወክ አያደርጉም፣ ሞል አይሄዱም፣ የትም አይሄዱም። ስለዚህ አሁን እየቀነሱ ይመጡና ከዛ ሰልፍ ኮንፋይንድ ይሆናሉ፣ እንደ እስረኛ መኖር ይጀምራሉ። እኔ ራሴን ታዋቂ ነኝ ማለት አይደለም፣ ግን አንዱ ህይወቴን ያቀለልኩበት ነገር ራሴን ሲምፕል አድርጌ ማየት ነው። ግሮሰሪ ሄዳለሁ። ግሮሰሪ አሁን ከቢሮ የታች ሸዋ ሱፐር ማርኬት አለች። በየቀኑ ሳልገባ ቀራለሁ። ገብቼ የምፈልጋትን ነገር ፒክ አድርጌ አንዲት ነገር ልትሆን ትችላለች። አሜሪካ ያለው እነዚህ ትላልቅ በጣም ዲስቲንጉሽድ የሆኑ ፕሮፌሽናል ነጮች ሆነው ግሮሰሪ ገብቶ 2 ድንችና 2 ሽንኩርት ገዝቶ ይወጣል። ትልቅ እንትን ስቶር ገብቶ የፉድ ስቶር ገብቶ 2 ሽንኩርት 2 ድንች ገዝቶ ይወጣል። እኔ ግሮሰሪ ገባለሁ እወጣለሁ። ስታልፊ ደግሞ ይሄ መንገድ ዳር ያሉ ግሮሰሪዎች አሉ ሰፈር ውስጥ፣ እሱ እንደዛ 1 ኪሎ ሎሚ ያቀብለኝ ይላል፣ 1 ኪሎ ቲማቲም ያቀብለኝ ይላል። ሲጋራ አልጠየቁት አይደለም፣ ንጹህ ነገር ነው። ስለዚህ ምን ችግር አለ? ሰዎች ሊኖሩ ይችላሉ። እና ራሴን ሲምፕል ማድረግን እለማመዳለሁ በላይፍ ስታይል። ስለዚህ በህዝቡ መካከል ነው የምመላለሰው፣ ወክ አረጋለሁ፣ ሰላም ካሉኝ ሰላም እላለሁ። ሰልፊ ከተነሱ ብዬ ሰልፊ ተነስቼ እሄዳለሁ። ታትስ ኦኬ። ሲምፕል ማድረግ ህይወትን ያጣፍጣል። ስልክ ሰዎች ሲደውሉ እኔ ጋ አላካብድባቸውም። ሰላም ማልበል ምናምን አላቸው። ፍሬንድሊ ለመሆን እሞክራለሁ። ሲምፕል አድርጌ ራሴን አቀርባለሁ። ሳገኛቸው አላስጨንቃቸው። በቃ ሲምፕል ሆኜ ነው የማገኛቸው። እና ራስን ቀለል አድርጎ መያዝ ላይፍ ስታይልሽ እንደዛ ስታደርጊ ጥሩ ነው። ሀብት ሲኖር እንኳን አንዳንድ በጣም ገንዘብ ያላቸው ሰዎች ቤት ስትይ ራት ላይ ራት ይቀርባል አይደለም? 6 አይነት ወጥ ይቀርባል። አሁን ምን ያደርጋል? 6 አይነት ወጥ ቀለል ማድረግ ሲምፕል ማድረግ ይቻል ነበር። ዝም ብሎ ሽሮ፣ ጎመን እንደዚህ ቀለል ማድረግ ላይፍ ስታይሉ ማቅለል። ቤቱን በጣም ያከብዱትና ነጭ ምንጣፍ አነጥፈው ምናምን ይሉና ልጆች አሉ እዛ ቤት ውስጥ። ልጆቹ ሊጫወቱ ሲሉ ይቆጣቸዋል። እንዳታበላሽ፣ እሱ እንዳታደርግ፣ እዛ ላይ እንዳትጽፊ፣ እዚህ ላይ እንዳትይ። ወይ ባይሆን ላስቲክ ይሸፍኑትና ምንጣፉን ልጆቹ መጫወት አለባቸው። ልጆቹ ቃል ሊሰብሩ ይችላሉ፣ ይስበሩ፣ ያጥፉ። እንደዛ መሆን አለበትና ቀለል ማድረግ ያስፈልጋል። ከዚሁ ጋር ተያይዞ ሲምፕሊሲቲ ላይ ሴንስ ኦፍ ሂውመር ያስፈልጋል። ሴንስ ኦፍ ሂውመር ማለት ነው። ሴንስ ኦፍ ሂውመር ማለት ሌሎችን ፈገግ እንዲሉ ማድረግ ብቻ አይደለም። እሱም አንድ ሴንስ ኦፍ ሂውመር ነው። ግን ቀልድንም አንደርስታንድ የማድረግ ችሎታ ሴንስ ኦፍ ሂውመር ነው። አንቺ እየቀለድሽ እንደሆነ የመለየት ችሎታም እሱም ሴንስ ኦፍ ሂውመር ነው። ስለዚህ ሴንስ ኦፍ ሂውመር ያስፈልጋል። ስፓይስ ነው፣ ቅመም ነው። በጣም ሲሪየስ አለመሆን፣ ከመጠን በላይ ሲሪየስ አለመሆን፣ እንደ ኩስትር አለማለት እና አንዳንዴ መቀለድ፣ መሳቅ። ባለፈው አንስተነዋል። እኔ መሳቅ ወዳለሁ። የሄልዝ ቤኔፊት አለው። ለብሬንሽ ጥሩ ነው፣ ለሳምባሽ ጥሩ ነው፣ ለልብ አመታትሽ ጥሩ ነው እና ሴንስ ኦፍ ሂውመር። አንዳንዴ መቀለድ፣ መጫወት፣ ጨዋ የሆኑ ቀልዶች አሉና እነሱም መቀለድ።
ይሄ በህዝቡ መካከል ስትመላለሽ በነፃነት ሲምፕል አድርገሽ ስትመላለሽ አንዱ ህይወትሽን የሚያቀልልሽ ነገር ነው። ራሴ ግን ካከበድኩት ዶክተር ወዳጄን የሚባለውን ሰው የራሴ አክብጀው ራሴ በጣም ትልቅ አርጌው በቃ እዛ ጋር መታየት የሌለበት እዛ ጋር እንትን የሌለበት በቃ ራሱን አክብዶ ሲደወልለት ተኮሳትሮ የሚያወራ ሰው ሲያገኝ ሰው ተንቀጥቅጦ እንዲያወራው የሚፈልግ አይነት ሰው ካረኩኝ ግን እኔ ነኝ የምጨነቀው።